አስተዋዮች ያመሰግናሉ፣ ደንቆሮች ሁልጊዜ እግዚአብሔርን ይከሱታል። ምን አድርጌ ነው እንደዚህ ያደረከኝ? ምን ሆኜ ነው ምናምን ይላሉ። እግዚአብሔር ግን የሚመሰገን አምላክ ነው። የሰራዊት ጌታ እግዚአብሔር በዓመት 1 ወር ብቻ ሳይሆን 365 ቀን መመስገን ይገባዋል። እግዚአብሔር ቸር ነው። ኃላፊና ምድራዊ ነገር ብቻ ሳይሆን የተወደደ አንድያ ልጁን በመስጠት የዘላለም ምሕረት አድርጎልን የዘላለም ሕይወት ሰጠ። ከጌታ ኢየሱስ የበለጠ ስጦታ በሰማይ በምድር የለም። እኔና እናንተ ተወልደን በምድር ላይ ያለነው ተንበርክከን እግዚአብሔርን ሌት ተቀን ለማመስገን ነው። ምስጋና የዘላለም እግዚአብሔር የበረከት ሁሉ ምንጭ መሆኑ በሙሉ ልብ መቀበል ነው። ምስጋና በእግዚአብሔር ዘላለማዊ ማንነት ማረፍ ነው። ከምስጋና የበለጠ አገልግሎት፣ ከምስጋና የበለጠ አድናቆት፣ ከምስጋና የበለጠ አክብሮት፣ ከምስጋና የበለጠ መሰጠት የለም። ጌታ ኢየሱስ ክርስቶስ በምድራዊ ዘመኑ ራሱን ለመጥቀም አልጸለየም። ራሱን ለመጥቀም አላስተማረም። ራሱን ለመጥቀም አልሰበከም፣ አላገለገለም። ራሱን ለመጥቀም ወደ መስቀል አልሄደም። ገና መንፈስ ቅዱስ ሕይወታችንን፣ አካሄዳችንን፣ ጸሎታችንን፣ ፍላጎታችንን፣ ጥማታችንን ሲቆጣጠር ሁሉን መልክ ይዛል። ሁሉም ጥያቄ መልክ ይዛል። ሰው ወደደ አልወደደ የት ያደርሳል? ዛሬ የሚወዱት ነገ ደግሞ ይሰቅሉሃል። በምድር ላይ አፋቸው መዘጋት ያለበት የሃይማኖት አስተማሪዎች ብዙ ናቸው። አፋቸው መዘጋት ያለበት በውሸት ሰዎችን የሚያመሩ በውሸት ይሄንን ነው ያሉ። በውሸት ከእግዚአብሔር ጋር ሰዎችን የማያስተዋውቁ። ከኃጢአት ጋር አንጫወት። ኃጢአት ካንሰር ነው። ኃጢአት ይገላል፣ ይመርዛል። ኃጢአት ከኑሮ ያርቃል፣ ከምስጋና ያርቃል። ኃጢአተኛ በሕይወቱ እርካታ የለውም፣ በኑሮ እርካታ የለውም፣ በትዳሩ እርካታ የለውም፣ በሥራ እርካታ የለውም፣ ባለው ሁሉ እርካታ የለውም። ሕይወታችሁ፣ ዘመናችሁ፣ ኑሯችሁ የተባረከ ይሁን። እግዚአብሔር ይባርካችሁ። በቤት በውጭ በሥራ በኑሮ በሁሉ የተባረካችሁ ሁኑ። እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ ያላችሁ እዛ እንደቆማችሁ መዝሙረ ዳዊት ምዕራፍ 100 እናወጣለን። መዝሙረ ዳዊት ምዕራፍ 100 ይህ ወር ጁላይ የምስጋና ወር የሚል ነው የዛሬ መልእክት አርዕስቱ። ጁላይ የምስጋና ወር ለምን እያን እንደምንል በኋላ እንሰማለን። መዝሙር 100 ላይ ከ1 እስከ 5 ያለውን ሁላችሁ አውጥታችሁ እንደሆነ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ዛሬ በማዕከላችን የቃልህን ምስጢር ግለጥልን፣ ሐሳቤን አስረዳን። በክርስቶስ ኢየሱስ ስም አሜን። ቁጭ በሉ። እግዚአብሔር ባርካችሁ። በእግዚአብሔር ቃል ውስጥ ብዙ የምስጋና መልእክቶች አሉ። ምክንያቱም ዓለም ይሄ ዩኒቨርስ የምናየው ሁሉ እግዚአብሔርን ከማመስገን ሌላ እግዚአብሔር እንዲያረክ እግዚአብሔር እንደዚህ ያደረክ ብሎ የሚከሱበት ምንም ምክንያት የላቸውምና ነው። አስተዋዮች ያመሰግናሉ፣ ደንቆሮች ሁልጊዜ እግዚአብሔርን ይከሱታል። ምን አድርጌ ነው እንደዚህ ያደረከኝ? ምን ሆኜ ነው ምናምን ይላሉ።
እግዚአብሔር ግን የሚመሰገን አምላክ ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ ይላል። በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። በማናቸውም ሁኔታ እግዚአብሔርን ማመስገን ለእኔና ለእናንተ የእግዚአብሔር ፈቃድ ነው። በመዝሙረ ዳዊት 107 ቁጥር 1 ላይ ቸር ነውና እግዚአብሔርን አመስግኑ ምሕረቱም ለዘላለም ነውና ይላል። ለቸርነቱ ለምሕረቱ ምስጋና ይገባዋል ማለት ነው። በቆሎሳይስ ምዕራፍ 3 ቁጥር 15 ላይ እንደ አንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ ይላል። ምስጋና የሰላም ሁሉ ምንጭ ስለሆነ ነው። በቆሎሳይስ ምዕራፍ 4 ቁጥር 1 ላይ ከማመስገን ጋር ነቅታችሁ በትጋት ጸልዩ ይላል። በመዝሙረ ዳዊት ምዕራፍ 50 ቁጥር 14 ላይ ለእግዚአብሔር የምስጋና መስዋዕት አቅርብ፣ ለልዑልም ስለትህን ስጥ። ዛሬ የመጣነው የምስጋናን መስዋዕት ለማቅረብ ነው። የምስጋናን መስዋዕት ምን ይላል? ለእግዚአብሔር የምስጋናን መስዋዕት አቅርብ፣ ለልዑልም ስለትህን ስጥ። እያንዳንድ ሁላችን ብድግ ብለን በእልልታና በጭብጨባ ለእግዚአብሔር መስዋዕትን እናቀርባለን። ለእግዚአብሔር መስዋዕት፣ ለእግዚአብሔር መስዋዕት። ሃሌሉያ! ክብር ለዘላለም እስከ ዘላለም፣ ክብር ለዘላለም እስከ ዘላለም፣ ክብር ለዘላለም እስከ ዘላለም፣ ክብር ለዘላለም እስከ ዘላለም። አሜን፣ 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 አሜን። ክብር ለዘላለም እስከ ዘላለም ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግነዋለን። እግዚአብሔር ባርካችሁ። ቁጭ በሉ። ሁላችን እንደምናውቀው ወደዚህ ግቢ ከገባን እንግዲህ 14 ዓመት ሆነን ማለት ነው። ይህ ግቢ ዛሬ ማለት በዛን ጊዜ ጁላይ ወር የምስጋና ወር እንዲሁም በየዓመቱ እንድናስታውሰው ወሰን። የገባነው ወደዚህ ቦታ የመጣነው በጁላይ ውስጥ ነው። ያን ጊዜ ይሄ እንዲሆን ወሰን ማለት ነው። ዛሬ የጁላይ መጀመሪያ እሁድ እንደመሆኑ ጌታ ያደረገልንን እያሰም ወሩን በምስጋና ለመጀመር ዛሬም በፊቱ አለን። ይህ ግቢ በእግዚአብሔር ተአምር የተገዛ ነው። በእኛ ጉልበት፣ በእኛ እውቀት፣ በእኛ ገንዘብ አይደለም። እግዚአብሔር ተአምራትን አድርጎ ነው ይሄ ግቢ የተገዛው። አካባቢው ለቢዝነስ ዲስትሪክት ስለሆነ ለቤተ ክርስቲያን ቀድሞውንም አይፈቀድም። ይሄ ቤተ ክርስቲያን በዚህ አካባቢ መገኘት የለበትም በዲካፕ ካውንቲ መሰረት። ቦታውን ለመግዛት ከፈለጉት 52 ድርጅቶች ውስጥ አብዛኞቹ ለቢዝነስ የሚፈልጉ ነበሩ። 52 ለቤተ ክርስቲያንም የሚፈልጉ ነበሩ። ብዙዎቻችን ዞረን ስንጸልይ ናይጄሪያንስ ከተለያዩ ቦታዎች መጥቶ እየዞሩ ይጸልዩ ነበሩ። ቤተ ክርስቲያን አድርገው ለመግዛት ፈልገው የቦታውን እንግዲህ ከፈለጉ ድርጅቶች በጣም በተለይ አንድ ሴት 3 አንደኛ ይሄንን ቦታ በዛው በማዘዝም ሆነ በካሽ መግዛት የሚችሉ 3 እንትኖች ነበሩ። አንዱ ይሄ በምስራቅ ዩናይትድ ስቴትስ ከቨርጂኒያ እስከ ፍሎሪዳ ድረስ ስትሪፕ ክላብ ያለው ሰው ይሄ ራቁታቸውን የሚደንሱበት ይሄንን ቦታ ለሱ ለማድረግ በካሽ ለመግዛት የተዘጋጀ ነበረ። ነገር ግን እግዚአብሔር በማከል ገባና ያ እንዳይሆን ተደረገ።
ሌላ ደግሞ የዲካፕ ካውንቲ ስኩል ሲስተም ለትምህርት እንትን ያስፈልገናል ብሎ እነሱም እንትን ብሎ ነበረ። እነሱም ፎር ሳም ሪዝን እግዚአብሔር በማከል ገባና ሳይገዙ ቀሩ፣ ሳይሆንላቸው ቀረ። እና በተለይ አንድ ሴት በጣም ኃይለኛ የእሷ መኪና እስካሁን ድረስ ትዝ ይለኛል። የእሷ መኪና ፊት ለፊት ቆሞ ሳይ እንደው እንትኑን ጭና የምትሄድ ይመስለኝ ነበር። አንዳንድ ጊዜ ሀሳባችሁን ፍርሃት ሲገባባችኋል አይደለ? አሁን እቺ ሴትዮ ዛሬ ደግሞ ለሚመጣች ይል ነበረ። እና እቺ ሴትዮ ህንፃውን ይሄንን ምን ለማድረግ ነው? አትላንታ ፋሽን ሴንተር እና ዌዲንግ ቻፕል ለማድረግ የተዘጋጀች ነበረች። እና ያን ለማድረግ ህንፃው እንዴት ሪሞዴል እንደሚሆን እንዴት አድርጎ ለዛ እንደሚገባ የሚያስፈልጋቸውን ሁሉ ማለት የሚያስፈልገውን ሁሉ ለማድረግ አዋቂዎችን አምጥታ ምልክት አድርገውበት የሚፈርሰውን የማይፈርሰውን ብዙ ነገር አድርጋ እዚህ ትሰራበት ነበረ። ስልኳ መጣ፣ እዚህ ገባ፣ ቢሮዋን እዚህ ከፈተች፣ ሜሏ እዚህ ነው የሚሰጠው። እና በቃ ያችኛን ሴትዮ ጌታ ሆይ ምን ነው ረሳሃት እንደ እያልኩ ሁሉ ነገር ካለቀ በኋላ የሚያስደንቅ ነገር እግዚአብሔር ምን እንደሆነ እኔ አይገባኝም። የእግዚአብሔር ነገር በመካከላቸው ገባና እግዚአብሔር ይሄንን ቢሮ ይሄንን ቦታ በእኛ እጅ አስገባ። ወገኖቼ ያን ሁሉ አልፎ በእጃችን እንዲገባ ያደረገው ለእኔና ለእናንተ ብቻ አይደለም፣ ለልጆቻችን አንድ ማድረግ ያለብን የሰላም ቦታ፣ የአምልኮ ቦታ፣ እግዚአብሔርን የሚያመልኩበት ቦታ፣ ሰው የሚሆኑበት ቦታ። ለዚህ ነው እግዚአብሔር ይሄንን በእጃችን እያስገባው። ዛሬ ዲካፕ ካውንቲ ሁሉ ነገር ማለት እዛን ጊዜ ዲካፕ ካውንቲ ሁሉ ነገር ካለቀ ከገባንበት በኋላ $118,000 ቀረጥ ክፈሉ ብሎ ደብዳቤ ጻፉልን። እኛ ቸርች እንደሆነ አልነቁም። ከዛ በኋላ አይ ይሄ እኮ ቸርች ነው አለ። አይ እንዴት ቸርች ይሆናል ተባለ። በዛን ጊዜ ያው ገላጋይ ያለ ወደ ፍርድ ቤትንና ነፃ ወጣን። ያንንም አልከፈልንም። የሰራዊት ጌታ እግዚአብሔር ለእኛና ለልጆቻችን ይሄንን እንዳትረሱ። ገና ብዙ ስራ አልተሰራም። ይሄ አው ለኔና ለእናንተ ለአምልኮ እሺ፣ ገና ብዙ የሚሰራ አለ። ታች ሄዳችሁ ያ ሴንተሩን ብታዩ እዛ ያሉትን ዛሬ ልጆቹ በጣም የሚያስደንቅ ነው። ስንት ልጆች በቃ ወደዛ ወዲ እያሉ ብዙ ህፃናት እዛ አሉና ጎራ ብላችሁ ብታዩዋቸው የሚያስደንቅ መርካቶ ነው የሚመስለው። እና ያ ምንድነው? እኛ ብዙ ገና የምንሰራው ትልቅ ህንፃ ልጆችን አፍተር ስኩል ኮምፒውተር ሴንተር ይሄ ሜንተር የሚደረጉበትን ቦታ የምንሰራበትን ቦታ እዚህ ታች ቦታ እግዚአብሔር ሰጥቶናል። እዛ ላይ ይሄን ሁላችሁም በቃ ውለዱ እንደፈለጋችሁ። ምንም we will take care of your kids ምን አለ ምንም። አዎ እና ዛሬ ይሄን እኔና እናንተን እግዚአብሔር ወደዚህ ምድር አምጥቶን ይሄንን ነገር አንድ ፈረንጅ ምን አለ መጣና አይቶ ምን አለ እኔ አለ መግዛታችሁ አይደለም የሚገርመኝ አለ ይሄንን እንገዛለን ብላችሁ ማሰባችሁ ነው የገረመኝ አለ። የእስራኤል አምላክ እግዚአብሔር ድንቅ አምላክ ነው። ዛሬ ይህ ግቢ ለእኛ ብቻ ሳይሆን ለአካባቢ ላለው ኮሚኒቲ ትልቅ አገልግሎት እየሰጠ ነው። በነገራችን ላይ የዲካፕ ካውንቲ ፋየር ዲፓርትመንት
የኮሚኒቲ የአምቡላንስ ሰርቪስ ልምምድ የሚያደርጉት እዚህ ነው። በዊክ ዴይዝ ብትመጡ በጣም ቢዚ ነው። እዚህ ላይ ነው የምንለማመዱት። ከዛ በቃ ሌላ ደግሞ ቼንጅ የሚባል ቤተ ክርስቲያን እሁድ በዚህ በቀኝ በኩል ያለውን እዚህ ያለው እነዚህን እንትኖች አይታችኋል። እነሱ እየተጠቀሙበት እግዚአብሔር ይሄንን ህዝብ ካለንበት ከሌለን ማንም ከማቅ አውጥቶ ለዚህ ህዝብ በረከት ሲያደርገን ይሄ ትልቅ ነገር አይደለም? ይህ ሁሉ እግዚአብሔር ያስቻለን ነው እንጂ በእኛ አቅም የሚሆን አልነበረም። በእኛ አቅም የሚሆን አልነበረም። እግዚአብሔር ግን ወዳው ኢንተርፌር አደረገ። በእናንተ ታማኝነት፣ በእናንተ ለጋስነት ወዳው ደግሞ ዕዳው ተከፈለ። ከዕዳ ነፃ አሁን እግዚአብሔር አምላክ ባረከን። እግዚአብሔርን እጅግ አድርገን እናመሰግናለን። የሰራዊት ጌታ እግዚአብሔር በዓመት 1 ወር ብቻ ሳይሆን 365ቱን ቀን መመስገን ይገባዋል፣ ያንስበታል። በፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። የሚያስፈልገንን እግዚአብሔር ይሞላብናል። እግዚአብሔር ቸር ነው። ኃላፊና ምድራዊ ነገር ብቻ ሳይሆን የተወደደ አንድያ ልጁን በመስጠት የዘላለም ምሕረት አድርጎልን የዘላለም ሕይወት ሰጠን። ከጌታ ኢየሱስ የበለጠ ስጦታ በሰማይ በምድር የለም ከሱ የበለጠ። በአንደኛ ዜና ምዕራፍ 16 ቁጥር 34 ላይ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። በብሉይ ኪዳን ሕዝቡን ወደ ምስጋና ይጠራል። በአዲስ ኪዳን ሕዝቡን ወደ ምስጋና ይጠራል። እኔና እናንተ ተወልደን በምድር ላይ ያለነው ተንበርክከን እግዚአብሔርን ሌት ተቀን ለማመስገን ነው። ለዚህ ነው የተጠራው። ምስጋና የማያውቅ አሕዛብ ብቻ ነው። አሕዛብ ዝም ብሎ ይበላል። ማመስገን አቅም ሲበላ፣ እኔና እናንተ ግን እግዚአብሔር ለምክንያት የጠራን ለምክንያት የፈጠረን ሰዎች ነን። በአንደኛ ዜና ምዕራፍ 16 ቁጥር 36 ላይ ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ ይላል። አስደንቅም? አዎ፣ ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ፣ ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ ይላል። ይህ ለእኔና ለእናንተ የተላከልን መልእክት ነው ወገኖች። ምስጋና የዘላለም እግዚአብሔር የበረከት ሁሉ ምንጭ መሆኑ በሙሉ ልብ መቀበል ነው። ምስጋና በእግዚአብሔር ዘላለማዊ ማንነት ማረፍ ነው። የሚያመሰግን ሰው ያረፈ ሰው ነው። በእግዚአብሔር ችሎታ፣ በእግዚአብሔር ፍቅር፣ በእግዚአብሔር ምሕረት፣ በእግዚአብሔር ማንነት ያረፈ ነው ምስጋና ተመስገን የሚለው። እግዚአብሔር የትላንትናውን፣ የዛሬውን፣ የነገውን የሚያውቅ አምላክ ስለሆነ ትላንትና ያኖረኝ ዛሬም የሚያኖረኝ ነገም ያኖረኛል ብሎ ማመስገን ይሄ ለእግዚአብሔር ሰዎች የእግዚአብሔር ሰዎች ጥሪ ነው ወገኖቼ። አብን የምናመሰግነው አንድያ ልጁን በመስጠት የበረከት ሁሉ ምንጭ ስለሆነ ነው። ወልድን የምናመሰግነው ወዶ ፈቅዶ ስለ ኃጢአታችን ሕይወቱን በመስቀል ላይ ስለሰዋልን ነው። መንፈስ ቅዱስን የምናመሰግነው የእግዚአብሔርን አጀንዳ፣ የጌታ ኢየሱስ ክርስቶስን ፍቅር፣ የዘላለምን እውነትና ሕይወት ስለሚያበራልን ነው። ከምስጋና የበለጠ አገልግሎት፣ ከምስጋና የበለጠ አድናቆት፣ ከምስጋና የበለጠ አክብሮት፣ ከምስጋና የበለጠ መሰጠት የለም። ሆኖም ምስጋና ዩኒቨርሳል፣ ከዩኒቨርሳልም ያለፈ ዩኒቨርሳል መሆን ይገባዋል። ከሁሉ በላይ ምስጋናችን ከጤናችን
ከጥቅማችን፣ ከግል ሁኔታችን፣ ከአገር ሁኔታ ያለፈ መሆን ይኖርበታል። አብዛኛውን ጊዜ ግን ጸሎታችን፣ አምልኳችን፣ መዝሙራችን፣ ጩኸታችን፣ አካሄዳችን ራስ ተኮር፣ ጥቅም ተኮር ነው። ይህንን ልብ እንድናደርግ ያስፈልጋል። አዎ ዛሬ ከማንነታችን የተነሳ ከሰውነታችን የተነሳ እግዚአብሔርን የምናመሰግነው ስለ ማንነቱ ሳይሆን ስለ ዋለልን ውለታ፣ ስለ ሰጠን ስጦታ፣ ስለ ሰጠን ምሕረት፣ ስለ መራን መንገድ፣ ስለ ተሸከመን ዘመን ነው። የምስጋና ለማመስገን የምናስበው ከዛ አንጻር ነው። መጥፎ ነው ማለት አይደለም። ነገር ግን መጽሐፍ ቅዱስ የሚለው ከዛ ያለፈ ምስጋና ነው። የምናስበው ያን ነው፣ የሚመጣልን ያ ነው። ምስጋናችን ከዛ አንጻር ነው። እግዚአብሔር ሆይ ስለ በላው ተመስገን፣ ስለ ቤት ተመስገን፣ ስለ ቤተሰብ ተመስገን፣ ስለ ሕዝብ ተመስገን፣ ስለ ሁሉ ነገር ተመስገን ብለን ስለሆነልን ነገር ነው ማመስገን የሚቀናል። ስለሆነልን ማመስገን ነው የሚቀናል። ስለሆነም አምልኳችን፣ ምስጋናችን፣ እምነታችን፣ ጸሎታችን፣ ፍቅራችን፣ አገልግሎታችን፣ ራእያችን ራስ ተኮር ነው። ጥቅም ተኮር ነው። እኔን ተኮር ነው። እኛን ተኮር ነው። ጊዜያዊ ነው። ምድራዊ ነው። ስለዚህ ምስጋናችን አዎ ላለው ማመስገን ጥሩ ነው። ነገር ግን የእግዚአብሔር ቃል ከዚህ ያለፈ ነገር ነው። በምናደርጋቸው ሁሉ ቢሰማም ባይሰማም ቢሆንልን ባይሆንልን እግዚአብሔር ብሏል ብለን ሳይሆን ከግል ፍላጎት ግፊት ነው። በማደርገው ሁሉ መልስ ይጠብቃለሁ፣ በረከት ይጠብቃለሁ፣ ስጦታ ይጠብቃለሁ፣ መልእክት ይጠብቃለሁ። እግዚአብሔር ምን አለኝ? ጠለቅኩኝ፣ አመሰገንኩ፣ ፈለቅኩ፣ እግዚአብሔር ታዲያ እንላለን። ጌታ ኢየሱስ ክርስቶስ በምድራዊ ዘመኑ ራሱን ለመጥቀም አልጸለየም። ኔቨር። ራሱን ለመጥቀም አላስተማረም። ራሱን ለመጥቀም አልሰበከም፣ አላገለገለም። ራሱን ለመጥቀም ወደ መስቀል አልሄደም። ያን ሁሉ ያደረጋቸው በሙሉ ከአባቱ ቃል አንጻር ነው። ከአባቱ ቃል አንጻር፣ ከአባቱ ፈቃድ፣ ከአባቱ ዓላማ፣ ከአባቱ ፍቅር፣ ከአባቱ አጀንዳ፣ ከአባቱነቱ ማንነት አንጻር ነው። ጌታ ኢየሱስ ያገለገለው አንድ ነገር ለራሱ አልጸለየ፣ ለራሱ አልጠየቀ፣ እንዲሁን አላለም። ሁሌ ለአባቴ፣ ሁሌ ዓይኑን ወደ ላይ ያደረገ። እኔና እናንተ እግዚአብሔር ይመስገን፣ እግዚአብሔር ስላደረገልኝ ማመስገን ትክክል ነው። ነገር ግን እኔና እናንተ ዛሬ የምናመሰግነው ቢብሊካሊ ፉልፊልድ አይደለም፣ የተሟላ አይደለም ምስጋናችን። ምክንያቱም በራሳችን ላይ ያተኮረ ስለሆነ፣ በጥቅማችን ላይ ያተኮረ ስለሆነ ጌታ ኢየሱስ አገልግሎቱ፣ ጸሎቱ፣ ሁለመናው፣ መስቀሉ፣ ሞቱ በአብ ፈቃድ ላይ ያተኮረ ነበር። የእኛ ጸሎት፣ የእኛ አምልኮ፣ የእኛ ምስጋና፣ የእኛ አካሄድ፣ የእኛ ዓላማ በራስ ላይ፣ በስጋ ላይ፣ በጊዜያዊ ነገር ላይ ያተኮረ ነው። ከእኛ ነፃ የወጣ በአብ ብቻ ላይ ያተኮረ፣ በወልድ ብቻ ላይ ያተኮረ፣ በመንፈስ ቅዱስ ላይ ብቻ ያተኮረ አምልኮ ወደ ማምለክ፣ ጸሎት ወደ መጸለይ፣ አገልግሎት ወደ መስጠት፣ ምስጋና ወደ ማመስገን ገና አልደረስንም። we are on the way። ገና በመንገድ ላይ ነን፣ አልደረስንም። የእግዚአብሔር ሰዎች ጌታን ያዩ ያመለኩበት
በዛ ነገር ገና እኔና እናንተ አልደረስንም። በኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ ሰማይ ተከፍቶ እግዚአብሔርን ባየ ጊዜ መላእክት ሲያመልኩ መላእክት ሲያወድሱት ማናቸውም ስለ ጥቅም ወላቸውም ስለምንም የሚጠይቁት ነገር የለም። እግዚአብሔርን ስናይ ሁሉ ነገር ከእግዚአብሔር ወደ እግዚአብሔር ይሆናል። እግዚአብሔርን ማየት ሲቻለን ከዚህ በፊት ነግሬያችኋለሁ። መጀመሪያ በሰማይ ብርሃን ሙቭመንት ውስጥ በአርብ ማታ ጸሎት ድምፅ ሰምቼ መዝሙር ሰምቼ ሄድኩኝ እና ግዛ ገብቼ ቁጭ ብዬ ሳይ አንዳንድ እንትኖችን ዘመሩ። ከዛ በኋላ የእግዚአብሔርን ቃል አነበቡ። እንጸልያሉ። ተማሪዎች ናቸው። የሐጸል ብን ድንግል ተማሪዎች ናቸው። ደብረ ዘይት እነዛን ጊዜ ኢቫንጀሊካል ኮሌጅ ነበሩ እና መጽሐፍ ቅዱስ ተነበበ። ከዛ በኋላ ተንበረከኩ። እዛ ከተማ እኔ ያለሁበት ትምህርት ቤት በሞደርን በእንትን የተሰራ ስለሆነ እንደዚህ አይነቱም ነገር የለም ማለት ቤቱ በቃ ከምዕራባውያን በእንትን በሉተራን ወርልድ ፌዴሬሽን የተሰራ ስለሆነ በጣም ንጹህ፣ መሬቱ ንጹህ፣ አልጋው ንጹህ፣ ልጆቹ ተማሪዎቹ ንጹህ። አሁን ያ የተሰበሰቡበት ቦታ አፈር፣ ሰሌን የለ፣ ካርፔት የለ፣ ወንበር የለ። እንደ በቃ እንደ ሁሉ ነገር በምድር ላይ የሚጠበቁ አንድም ነገር አልነበረም። እንጸልይ ብሎ ተንበረከኩ። እኔ የማውቀው ጸሎት 5 ደቂቃ ወይም 7 ደቂቃ ነው። ከዛ ተንበረከኩና መጸለይ ጀመሩ እና የተለያዩ ክፍሎች ነበሩ እና ምን ይጸልያሉ እነዚህ? 5 ደቂቃ አለፈ የኔ፣ 7 ደቂቃ አለፈ የኔ። ከዛ በኋላ እነሱ ቀጠሉ። እነሱ ከዛ ምንድነው የሚጸልዩት ብዬ እየዞርኩ፣ ዛን ጊዜ ተንከራታች ያ ምሽት እኔ ብቻ ነበርኩ። ሌሎቹ ግድ አልነበራቸውም ስለ ሰው ስለ እኔ ማንም nobody cares። እና ምን ይላሉ መሰላችሁ? እንዴት ወደድከኝ፣ እንዴት ከዚያ ወጣኝ። ማንም ትምህርቴን፣ ልብሴን፣ ሚስቴን ስጠኝ፣ ትዳር ስጠኝ፣ ኑሮ ስጠኝ፣ ስራ ስጠኝ ብሎ አንድ የምጠይቅ አልነበረም። እዛ ተንበርክከው እንዴት ወደድከኝ፣ እንዴት አወጣኝ ከጨለማ፣ እንዴት አወጣኝ እያሉ ያመሰግኑታል። 1 ሰዓት አለፈ፣ 2 ሰዓት አለፈ፣ 3 ሰዓት በዛ አፈር ላይ አንድ ፖዚሽናቸውን ሳይቀይሩ ምንድን ነው ይሄ ብዬ ተገረምኩ። ምንድን ነው ያ ምሽት የተማርኩት አንድ ነገር ነው። በእነሱ ውስጥ የነበረው ጸጋ በእኔ ውስጥ እንዳልነበረ፣ በእነሱ ውስጥ የነበረው ኃይል በእኔ ውስጥ እንዳልነበረ፣ እኔ ምን እንደምሉት እንደማላውቅ ተረዳው። ተነስቼ ወደ ቤቴ እሄዳለሁ ብዬ አይ በቃ አንድ ነገር የገባኝ ነገር እነሱ ያገኙት ነገር ምን እንደሆነ እስካሁን ድረስ አልሄድም ብዬ እዛ አደርኩ። 2 ሳምንት ሆነ፣ 3 ሳምንት ሆነ፣ 4 ሳምንት ሆነ። ጳጉሜ 6 ቀን 1959 ዓመተ ምህረት ልክ በ6 ሰዓት እነሱን ያገኘ እሳት አገኘኝ። ሕይወቴን ለወጠው። መንበርከክ ምን እንደሆነ ገባኝ። በእግዚአብሔር ፊት ተንበርክኮ እግዚአብሔርን ማምለክ ምን እንደሆነ ገባኝ። ወገኔ የኛ ጸሎት፣ የኛ አምልኮ ዛሬ የኛ ምስጋና በራስ ላይ በስጋ ላይ በጊዜያዊ ሁኔታ ላይ ያተኮረ ነው። ከኛ ነፃ የወጣ በአብ ብቻ ላይ ያተኮረ፣ በወልድ ብቻ ላይ በመንፈስ ቅዱስ ብቻ ላይ ያተኮረ አምልኮ ገና አልደረስንበትም። እነዛ በአፈር ውስጥ አፍንጫቸውን ከቶ እንዴት ወደድከኝ፣ እንዴት አስመለጥከኝ፣ እንዴት ብሎ በሚሉትን እኔና እናንተ በሞደርን ካርፔት ላይ መንበርከክ አንችልም።
ዛት ኢዝ ኤ ፋክት። እንደዚህ ብለን መጸለይ አንችልም። ያውን በቃ አንድ ነገር ጎኔ ስልኩ አለ አጋንንት ያስቀመጠው። ልክ እናንተ መጸለይ ስትጀምሩ ስልኩ ይመጣል። ከዛ በኋላ የሚቀጥለው አሁን የእስራኤል ቅዱስ እግዚአብሔር ከእንደዛ አይነት ስንፍና ከእንደዛ አይነት ሁኔታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይታደገን እግዚአብሔር። ወገኖቼ እኔና እናንተ ይህን ማሰብ አለብን። ትናንትና ይህን መልእክት ሳዘጋጅ ራሴን መመርመር ጀመርኩኝ። አንዱ እዚህ ቦታ ወጥቼ ከመስበኬ በፊት እግዚአብሔር ሆይ የምለው ነገር ምንድን ነው ብዬ እኔ የማልኖርበትን አንድ ቃል እንዳልናገር በጌታ ፊት ጸልያለሁ። አሁን ትላንትና ስለዚህ ነገር በማስብበት ጊዜ ምንድን ነው የኔ ብዬ ራሴን መመርመር ጀመርኩ። አብዛኛው አገልግሎቴ በእኔ ላይ ያተኮረ መሆኑን አይ የጸሎት ደብተሮቼን ሳገላብጥ አብዛኛው እኔ የበዛበት ጸሎት ነው። እኔ የበዛበት የጸሎት ደብተሮቼ አወቃ ያን ያሳያሉ። ስህተቴን በመጠኑ አየሁ፣ ድካሜን በመጠኑ አየሁ፣ አቋሜን ማንነቴን በመጠኑ መዘንኩት። በመጠኑ የምለው ገና የሚቀሩኝ ነገሮች ስላሉ እኔ ሳሎን ውስጥ ጮኸ፣ በእግዚአብሔር ፊት ጮህ። አማ ኢን ራይት ፕሌስ? እኔ የማደርገው ትክክል ነው ወይ በፊቴ? እኔ የሚሄድበት መንገድ ትክክል ነው ወይ? ሐሳቤ፣ ጸሎቴ አንተ የምትመሰገንበት ነው ወይስ ምንድን ነው ብዬ ራሴን መመርመር ጀመርኩ። ምሕረተኛ ስለሆነ ይቅር እንዳለኝ አምናለሁ። ለምሕረት ውስጤ ቃተተ። ቃል አልነበረኝም። የንስሐ እንባ ብቻ ሆነ ቀኔ። ወገኔ ዱ ዩ ኖ ዌር ዩ አር? ወዴት እየሄዳችሁ? ማንን ነው የምታና? ህይወታችሁ ምንድን ነው? ህይወታችሁ ሰርታችሁ መግባት መብላት፣ ከዛ በኋላ እሁድ መታችሁ እዚህ መዘመር፣ ያ ነው? አንድ ነገር ልንገራችሁ ዛሬ፣ አንድ ነገር ልንገራችሁ። እስካሁን ያደረግነው በጣም ጥሩ ነው፣ እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግናለን። ነገር ግን there is more to life, there is more to freedom, there is more። በዚህ ብቻ የሚቆም አይደለም። የፈለኩት ምንድን ነው? በራሴ ላይ ሳይሆን በጌታ ላይ፣ በፍላጎቴ ላይ ሳይሆን፣ በመንገዴ ላይ ሳይሆን፣ በማንነቴ ላይ ሳይሆን በጌታ ላይ እንዳተኩር ይሄንን ብቻ ለመንኩ። ትኩረቴ ከእንግዲህ ወዲህ የዓለም ነገር፣ ይሄ ትርኪ ምርኪ ነገር ሳይሆን ትኩረቴ በአንተ ላይ እንዲሆን። ወገኔ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ትኩረታችሁ ከዛሬ ጀምሮ በእግዚአብሔር ላይ ይሁን። ዘላለማዊ የእግዚአብሔር ሐሳብ ይግባባችሁ። ዘላለማዊ የእግዚአብሔር መንፈስ ይግባባችሁ። ያው ከጊዜያዊ ነገር እግዚአብሔር ነፃ ያውጣል። ወገኖቼ እኔ የበዛበት አካሄደ፣ እኔ የበዛበት አገልግሎት፣ እኔ የበዛበት ምስጋና፣ እኔ የበዛበት አምልኮ፣ ጸሎት፣ የተጠራንበትን ጥሪ ያሰናክላል፣ በመንገድ ያስቀራል። እኔ በየፍርድ ቤቱ ሄዳችሁ የሚሆነውን ነገር ብትሰሙት ምንድን ነው?
እኔ ትክክል ነኝ? እኔ አንድ ብራያን የሚባል ሰው በጣም ትልቅ ጠበቃ የነበረ ሰው ኢትዮጵያ መጥቶ አገኘሁት። በኢትዮጵያ ውስጥ በዓለም አካባቢ እንትን ነበረው አለው አገልግሎት አለውና አንድ ሰው ደውሎ አገኝ ብሎኝ ተገናኘን ማለት ነው። እና ለመሆኑ ጠበቆች የሚፈልጉት ነገር ምንድን ነው በምድር ላይ አልኩት። ምንድን ነው? እናንተ በምንም አይነት ውሸትም ተናግራችሁ አስመስላችሁ ለማሸነፍ አይደለም ስራችሁ። ጠበቃ ማለት በነገራችን ላይ ምን እንደሆነ ታውቃላችሁ? ጠብ በቃ ማለት ነው። እና ስለዚህ ጠበቃ የሚለው ሰውዬ በውሸት ባስመሳይ እንትን ምን ያደርጋል? ለማሸነፍ የእግዚአብሔር ሰዎች በዛ አይሄዱምና ይሄን ሰውዬ ነገርኩት። አይ እኛ አለ ብዙ ንስሐ ገባው አለ። በጣም የታወቀ ለትላልቅ ድርጅቶች ጠበቃ ነበር በአሜሪካ ውስጥ። አሁን በኢትዮጵያ ሆነ በዓለም በደቡብ አሜሪካ በተለያዩ አፍሪካ ሀገሮች እንትን እየሆነ ነው። እና ከቅን ኢትዮጵያ ጋር አስተዋወቅን። ቅን ኢትዮጵያ የሚባል ብዙዎቻችሁ አልሰማችሁም። ቅን ኢትዮጵያ የዚች ቤተ ክርስቲያን ድርጅት ነው። ቅን ኢትዮጵያ ቅንነትን አስወጥታ ምቀኝነትን አስገብታ ምድሪቷን የጦርነት ምድር አደረገች በሚል የተነሳ ነው። ምቀኝነትን አስወጥተን፣ ዘረኝነትን አስወጥተን፣ ክፋትን አስወጥተን ፍቅርን እያስገባን አንድነታችንን እናበረታለን፣ አንድነታችንን እንቀጥላለን፣ ትልቅ እውነተኛ አንድነት እንመሰርታለን በሚል ላይ የተመሰረተ ነው። ይሄ ሰው ሲሰማ በጣም ተደነቀ። ይሄ ለአሜሪካም ያስፈልገናል አለ። ለአሜሪካም ያስፈልገናል አለ። ወገኖቼ እኔ የበዛበት አካሄድ ሁላችሁ ልብ አድርጋችሁ ስሙ። እኔ የበዛበት እናንተ የበዛችሁበት ጸሎት ጌታ ሆይ ለምን አስበኝ እንጂ ጌታ ሆይ እኔን፣ ጌታ ሆይ ቤቴን፣ ጌታ ሆይ አገሬን። መጥፎ አይደለም እንደዚህ መጸለይ። ነገር ግን ያን እንኳ እግዚአብሔር ባይሰማ ከዛ አልፈን እግዚአብሔርን ስለማምንነቱ ማምለክ መማር ያስፈልገናል፣ ማወቅ ያስፈልገናል። ሁላችን ከእኔነታችን ጥማታችንን ፍላጎታችንን እንመርምር ወገኖቼ። ታዲያ ሙሉ በሙሉ በእግዚአብሔር ማንነት ብቻ ላይ ያተኮረ ከራስ ወዳድ ከራስ ተኮር ነፃ የወጣ አምልኮ፣ ከራስ ተኮር ነፃ የወጣ ጸሎት፣ ምስጋና፣ አገልግሎት የሚኖረን መቼ ነው ብለን እንጠይቃለን። ዛት ኢዝ ኤ ክሩሻል ኩዌስችን። መቼ ነው እኔ ቶሎሳን አስብ፣ እኔን አስበኝ፣ እኔን ይሄኝ፣ እኔን እንደዚህ አድርግልኝ ብዬ እሱን ከዛ አልፈ ጌታዬ ሰማኝ አልሰማኝ፣ ሰጠኝ አልሰጠኝ፣ ሆነልኝ አልሆነልኝ፣ ባይሆንልኝ አንተ ነብዬ 100% በእግዚአብሔር ላይ እግዚአብሔርን አምኜው እግዚአብሔርን የማመልክበት የማመሰግንበት መቼ ነው? መቼ እንደሆነ ልንገራችሁ። ጌታ መንፈስ ቅዱስ በእግዚአብሔር ቃል ኃይልና ማስተዋል ሕይወታችንን፣ መንገዳችንን፣ ማንነታችንን፣ ጸሎታችንን፣ ፍላጎታችንን ሲቆጣጠር ነው። እንደገና ላል ልባል ጌታ መንፈስ ቅዱስ የእግዚአብሔር መንፈስ ሶስተኛው የሥላሴ አካል በእግዚአብሔር ቃልና በእግዚአብሔር ኃይልና ማስተዋል ሕይወታችንን፣ መንገዳችንን፣ ማንነታችንን፣ ጸሎታችንን፣ ፍላጎታችንን ሲቆጣጠር ነው። ሲቆጣጠር ነው።
ገና መንፈስ ቅዱስ ሕይወታችንን፣ አካሄዳችንን፣ ጸሎታችንን፣ ፍላጎታችንን፣ ጥማታችንን ሲቆጣጠር ሁሉን መልክ ይዛል። ሁሉም ጥያቄ መልክ ይዛል። እነዛ ልጆች በአፈር ላይ ተንበርክከው ጌታ ሆይ እንዳሉ እንዴት ወደድከኝ። ምናልባት ብዙዎቻችሁ እንደተወደዳችሁ አታውቁም፣ እንደተጠላችሁ ነው የምታውቁት። እገሌ ጠላኝ፣ እገሌት ጠላችኝ፣ እገሌ ቢጠላ፣ እገሌት ብትጠላ ለአንተ ምንም ጉዳይም አይደለም። ችግር እግዚአብሔርን ካለማወቅ ነው፣ ያለማወቅ ችግር ነው። ሰው ወደደ አልወደደ የት ያደርሳል? ዛሬ የሚወዱህ ነገ ደግሞ ይሰቅሉሃል። ነገሩን ልብ አድርግ። እንደ እግዚአብሔር ሰዎች ልብ አድርጉ ወገኔ። በእግዚአብሔር ሰዎች ጌታ መንፈስ ቅዱስ ሕይወታችንን ሲቆጣጠር፣ ጸሎታችንን ሲቆጣጠር ሁሉ መልክ ይዛል። በያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ የሆነ ሰው ነበር ይላል። ኤልያስ እንደኛ የሆነ ሰው ነበር። ታዲያ ጸሎቱና ሕይወቱን በተመለከተ ግን እንደኔና እንደናንተ አልነበረም። ምን አደረገ? ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ሰማይና ምድርን የሚያዝ ጸሎት። ኤልያስ ወገኖቼ ከራሱ አንጻር አልጸለየም። የእግዚአብሔር ስም ስለተሰደበ እነ ኤልዛቤል ምድሪቷ ያሉትን የእግዚአብሔርን ነቢያቶች ስለጨረሱ፣ አክዓብ ንጉሡ እዛ ያሉትን እግዚአብሔርን የሚያመልኩትን እያሳደዱ፣ ይሄ ሰው በበረሃ 3 ዓመት ተኩል ኖረ። ነገር ግን እግዚአብሔር ሆይ አለ ዝናብ እንዳይዘንብ። ለምንድን ነው ዝናብ እንዳይዘንብ የጠየቀው? ምክንያቱም እነ የአክዓብና የነ ኤልዛቤል ነቢያቶች የሚሉት ምን እንደሆነ ታውቃላችሁ? ትንቢታቸው ዝናብን የሚሰጠን ሀብት የሚሰጠን የሚያበለጽገን የሚያለመልመን ባኦል ነው እያሉ ሌላ አምላክ ነው የሚያምኑ። አምላክ ያልሆነ ሰይጣን ነው የሚያምኑ። እና ኤልያስ በጣም ተናደደ። ይሄ እንደዚህ መሆን የለበትም። እኔ እያለሁ አለ ይሄ መሆን የለበትም። ከዛ ጸለየ። ሰማይን የሚዘጋ ሕዝብን ጸጥ የሚያሰኝ የኤልዛቤልና የአክዓብ ነቢያቶች አፋቸው የተዘጋበት፣ ዛሬ በምድር ላይ አፋቸው መዘጋት ያለበት የሃይማኖት አስተማሪዎች ብዙ ናቸው። አፋቸው መዘጋት ያለበት በውሸት ሰዎችን የሚያመሩ፣ በውሸት ይሄንን ነው እያሉ በውሸት ከእግዚአብሔር ጋር ሰዎችን የማያስተዋውቁ። ኤልያስ አየርን ዝናብን የሚያዝ ጸሎት ከእግዚአብሔር አንጻር ጸለየ። ከእግዚአብሔር አንጻር ነው የጸለየው። ከኛ አልፎ ለአገር ለዓለም ፍሬ የሚያፈራ ጸሎት፣ አገልግሎት፣ አምልኮ፣ ምስጋና፣ ሕይወት የሚኖረን ወገኖች መቼ ነው? ጌታ መንፈስ ቅዱስ ከራሳችን ነፃ አውጥቶን የእግዚአብሔርን ፍቃድ ሲያሳየን ነው። ጌታ መንፈስ ቅዱስ በውስጣችን ገብቶ ልባችንን ሲያበራው ለእግዚአብሔር ከእንግዲህ ወዲህ ኑሮዬ በምድር ላይ ለዓለም አይደለም፣ ለሥጋ አይደለም፣ ለዚህ አይደለም፣ ለዚህ አይደለም፣ ለአንተ ይኖራለሁ። ለእግዚአብሔር የሚኖር ሰው ያስታውቃል። በእግዚአብሔር ነገር ታንቆ በምድር ላይ ተንከራቶ አይኖርም። ጌታ መንፈስ ቅዱስ ከራሳችን ነፃ አውጥቶን የእግዚአብሔርን ፍቃድ ሲያሳየን፣ የእግዚአብሔርን ልብ ሲያሳውቀን፣ የእግዚአብሔርን ሕይወት ሲያለብሰን፣ የእግዚአብሔርን ራእይ ሲያስጨብጠን፣ የእግዚአብሔርን እውነት ሲያጎርሰን፣ በዛን ጊዜ ምን ይሆናል? እኛም እንደ ኤልያስ
እኛም እንደ ኤልያስ ጸሎታችን ይሰማል። እኔና የእናንተ ጸሎት ለምንድን ነው ኢትዮጵያ ጸሎት 24 ሰዓት የሚጮኸው? ምድሪቷ ላይ 24 ሰዓት ነው የሚጮኸው። እስላሙ ይጮኻል፣ ክርስቲያኑ ይጮኻል፣ ነገር ግን መልስ የለም። ምንድን ነው ይሄ? ዋትስ ሮንግ? ለምን አእምሮ ያለው ሰው አይጠይቅም? ምንድን ነው? ለምንድን ነው መልስ የሌለው? ያ ሁሉ ጩኸት እያለ ጦርነቱ ምንድን ነው? መለያየቱ ምንድን ነው? ዘረኝነቱ ምንድን ነው? ክፋቱ ምንድን ነው? ምንድን ነው ይሄ? something is wrong። መሰረታዊ የሆነ ችግር አለ ማለት ነው። ኤልያስ እንደኛ የሆነ ሰው ነበር። እንዳንተ የሆነ እንዳንቺ የሆነ ሰው ነበር። የእስራኤል ቅዱስ እግዚአብሔር የተስተካከለ የጸሎት ሕይወት ይስጠን። ታዲያ በዚህ ምስጋና ወር ምን እናድርግ? አሁን ጁላይ የምስጋና ወር ነው ብለናል። ለምን የጁላይ የምስጋና ወር እንደሆነ ነግሬያችኋለሁ። ይህንን ግቢ እግዚአብሔር ሰጠን ብለናል። እና አሁን በዚህ ወር ታዲያ ምንድን ነው የምናደርገው? በነገራችን ላይ ከ2 ሳምንት በኋላ ትልቅ የሆነ ኮንፈረንስ ይኖረናል እዚህ እና ዶክተር ቤዛለም ወርቅነህ ይመጣል። በጣም እግዚአብሔር የቀባው ሰው ልዩ ጊዜ ነው የሚኖረን። እኔና እናንተ ግን በዚህ ወር በጁላይ ወር ምንድን ነው የምናደርገው? አንደኛ ራሳችንን እንመርምር። ራስህን መርምር ወንድሜ፣ ራስሽን መርምር እህቴ። አር ዩ ኢን ራይት ፖዚሽን? ከእግዚአብሔር ጋር ትተዋወቃላችሁ? ኑሯችሁ እንዴት ነው? መውጣታችን፣ መግባታችን፣ ጸሎታችን ምንድን ነው? ስንቶቹን ምናችንን ነው ስጋ የወሰደው? በቃ የራሴ የገለ እንደዚህ ብለን በምድራዊ ነገር በምድራዊ ኪስ የምንኖረው ራሳችንን እንመርምር። እግዚአብሔርን አመሰገንኩ ትላንትና። ራሴን ጊዜ ወስጄ ቁጭ ብዬ ወራማይ ሄድን። ራሳችንን እንመርምር። በመዝሙረ ዳዊት 139 ቁጥር 23 ላይ እግዚአብሔር ሆይ መርምረኝ ልቤንም እወቅ ይላል። እግዚአብሔር መርምረኝ፣ ውይ እግዚአብሔር ሆይ መርምረኝ። ዋው! በምሕረቱ የተነሳ እንጂ መርምሯችሁማ ምናችሁ ይቀራል? ምናችን ነው የሚቀረው? እግዚአብሔር ሆይ መርምረኝ ልቤንም እወቅ ይላል። ትልቅ ጸሎት፣ ትልቅ ምልጃ፣ ትልቅ ውሳኔ ነው። መርምረኝ ብሎ በእግዚአብሔር ፊት መቀመጥ። መርምረኝ አንተ በቃ። በዛን ጊዜ ይሄን አንድ በአንድ እኛ አንድ በአንድ ተንኮልን ስናደርግ ሌላውን እናደርግ ለራሳችን ጥቅም ስንኖር ለገሌት ገሌንት ለማሰናከል ሌሎችን አንድ በአንድ ያደረግነው ይሄንን ነገር ያን ነገር ከህይወቴ አውጣ ከመንገዴ አርቅ ይላል እግዚአብሔር ሲመረምረን። ሰው ወደ እግዚአብሔር ቀርቦ መርምረኝ ከማለት የበለጠ ጸሎት የለም ወገኖቼ። በዚህ ወር ጌታ ይመርምረን። አሜን በሉ፣ አሜን በሉ። በዚህ ወር ቁጭ ብላችሁ ጌታ ሆይ በህይወት መስተካከል ያለብን ነገር ምንድን ነው ብላችሁ ሳትጠይቁ እንዳትወጡ። ይሄ ነው ሁለተኛው። ንስሐ እንግባ። ኃጢአት ያጠፋልና ከኃጢአት ጋር አንጫወት። ኃጢአት ካንሰር ነው። ኃጢአት ይገላል፣ ይመርዛል። ኃጢአት ከኑሮ ያርቃል፣ ከምስጋና ያርቃል። ኃጢአተኛ በህይወቱ እርካታ የለውም፣ በኑሮ እርካታ የለውም፣ በትዳሩ እርካታ የለውም፣ በስራ እርካታ የለውም፣ ባለው ሁሉ እርካታ የለውም። ስለሆነም ንስሐ እንግባ።
በማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ ይላል። እናዘጋጅ። ጌታ ሊመጣ በጣም ፈቃደኛ ነው። በማዕከላችን ወደ እኔ ሊመጣ እኔን ደካማውን ሊጎበኝ ሊመጣ ፈቃደኛ ነው። ነገር ግን እኔ መሰናከያ ያስቀመጥኩትን በራሴ ያስቀመጥኩትን ያን ከመንገድ ዞር ማድረግ አለብን። እሱ መጥቶ አያደርግም። የእግዚአብሔር ቃል የጌታን መንገድ አዘጋጁ። አንተ ነህ መንገድን የምታዘጋጀው። አንተ ነህ ወደ ጌታ መጥተህ ጌታዬ እንዲህ በዚህ ሁኔታ ላይ ውስጥ ነው ያለው ይቅር በለኝ ብለን የምንጠይቀው መንገድን የምናዘጋጀው እኔና እናንተ ነን ወገኖች። ለዘመናት የገዛን የኃጢአት ልምምድ ለማራገፍ እንዘጋጅ። ምንድን ነው በሕይወታችን ውስጥ ጥያቄ የሚፈጥርብን? እንደ እግዚአብሔር ሰዎች ወጥተን እንዳንገባ የሚያደርገን፣ ጥለኞች፣ ዘረኞች የሚያደርገን፣ ሐሜተኞች የሚያደርገን ምንድን ነው? አጋንንት ነው፣ ሌላ ነገር አይደለም። ሕዝባችንን የሚያፋጅ አጋንንት ብቻ ነው፣ ሰይጣን ብቻ ነው፣ እግዚአብሔር አይደለም። እኔና እናንተ ወገኖቼ በእግዚአብሔር ፊት ቀርበን ኃጢአትን ከነመርገሙ እንዲወገድ ጌታ ከነምሕረቱ ወደ ሕይወታችን እንዲመጣ ንስሐ እንገባለን። ንስሐ ያስፈልገናል። ለፈውሳችን ለጤናችን የመጀመሪያ እርምጃ ንስሐ ነውና እንደ ቀላል አንውሰደው፣ አንየው። ይህ ወር በንስሐ የምንፈታበት፣ በንስሐ የምንፈወስበት፣ በንስሐ የምንነጻበት ወር ነው። ጁላይ አንዱ የዳዊት ጸሎት ከኃጢአትና ከክፉ አድራጊዎች ጋር ነፍሴን አትውሰዳት ይላል። እንዴት አይነት ጸሎት ያ ሰው እንደሚጸልይ የሚያስደንቅ ነገር ነው። ምንድን ነው የምለው? ከኃጢአትና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ምን ማለት ነው? በኃጢአተኞች ጉድጓድ አልቀበር፣ ከኃጢአተኞች ጋር እንዳልቀበር። የእነሱ ጉድጓድ ሞልቷል። የእነሱን ጉድጓድ ከእነሱ ጋር እንዳልቀበር ንስሐ ያስፈልጋል። ንስሐ እንግባ። በግል ሕይወታችን ንስሐ እንግባ። እንደ ሕዝብ ንስሐ እንግባ። ኢትዮጵያ ያስፈልጋታል፣ ንስሐ መግባት አለበት። ኤርትራ ንስሐ ያስፈልጋታል። ስንጨማለቅ እስከ መቼ ነው የምንኖረው? እስከ መቼ ነው የምንቀጥለው? ንስሐ። ሶስተኛ ቃሉን እናጥና፣ ቃሉን እናሰላስል፣ እስኪዋሃደን ድረስ እናኝከው፣ እንዋጠው። በዕብራውያን ምዕራፍ 4 ላይ 1 ቁጥር 12 ላይ የሚያስደንቅ ቃል አለ። የእግዚአብሔር ቃል ፈዋሽ ነው፣ ይፈውሳል። እግዚአብሔር ቃል ያነጻል። የእግዚአብሔር ቃል ሕያው ነውና ይላል ዕብራውያን ምዕራፍ 4 ቁጥር 12። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። የሚያስደንቅ አይደለ? እስከዛ ድረስ የልብንም ስሜት ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ይሄ ቃል የቶሎሳን ማንነት ቁጭ ያደርጋል። ሳይኮሎጂ የለም፣ ምን ይለኛል የለም፣ ምናምን የለም። ቀጥታ ማንነቴን ይነግረኛል። ይህንን ቃል አጥኑ፣ እግዚአብሔርን ቃል አጥኑ። ያለ እግዚአብሔር ቃል ምን ኑሮ አይደለም። አጥኑ። የጥናት ክፍሎች፣ የጥናት ጓዶች ሞልተዋል።
ግቡ፣ እዛ ውስጥ አጥኑ የእግዚአብሔርን ቃል። ለጤናችሁ ለሕይወታችን በጣም እጅግ አስፈላጊ ስለሆነ እርሱ በቃሉም በስራውም እግዚአብሔር ነው። እግዚአብሔር የሚያገኝህ በቃሉ ነው። እግዚአብሔር የሚያገኘን በቃሉ ነው። እንዴት ደስ ይላል ቃሉን ማንበብ ስንለምድ። የእስራኤል አምላክ በዚህ ባለፈው ሳምንት አልቤኒያ ነበርኩኝ እና ከዚህ ሲወጣ አንድ መጽሐፍ እንትን ሳልጨርስ አልገባም ብዬ ቃል ገባውና የማርቆስ ወንጌልን በአውሮፕላን ላይ ወደፊት ወደ ኋላ ጌታ ኢየሱስ ያደረጋቸውን፣ የተናገራቸውን፣ የሰራቸውን፣ የመራቸውን ሁሉ ያይ ውስጤ እግዚአብሔርን ሲያመሰግን ፕሊስ አንድ ገጽ አንብቡ። ከቤታችሁ ከመውጣታችሁ በፊት አእምሯችሁን ይጠብቃል፣ ውስጣችሁን ያድሳል፣ ውስጣችንን ያድሳል። እና ስለዚህ በጣም ይህንን ቃል እናጥና። አራተኛ ቃሉን ደግሞ ካጠናም በኋላ ቃሉን እንታዘዝ። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ አለ ጌታ ኢየሱስ። ብትወዱኝ ቃሌን ስሙ ነው። ብትወዱኝ እኔ የምለውን አድርጉ ነው። ጌታ ኢየሱስ እንደዛ አለ። ይሄ የሚያስደንቅ ነው። በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋል። እኔ መታዘዝ ለእግዚአብሔር ከጸሎት ከሁሉ ነገር የተሻለ ነው። እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል። መታዘዝ ከመስዋዕት እንታዘዝ። እግዚአብሔር የሚናገረን የሚነግረን ዝም ብሎ አይደለም፣ ለሕይወታችን ወገኔ። ተያይዘን እንውጣ። ከዓለም ካልወጣን በስተቀረ በእንደዚሁ መቀጠል አንችልም። አምስተኛና የመጨረሻው የምስጋና ሰዎች እንሁን። ዓላማችን ያ ነውና በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሁል ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ ካለ በኋላ በማናቸውም ሁኔታ አመስግኑ ይላል። አመስግኑ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። አመስግኑ። እግዚአብሔርን እናመስግን። ቢሆንልን ባይሆንልን እግዚአብሔርን እናመስግን። ምንም ሳይኖር እግዚአብሔርን እናመስግን። በዚህ ወር ሆነ በዚህ ዘመን እየጠበቅን ያለው የእግዚአብሔርን ጉብኝት ነው። የመንፈስ ቅዱስን እሳት ነው። በነገራችን ላይ በየጠዋቱ ለሪቫይቫል እየተጸለየ ነው። ከሰኞ እስከ አርብ from 6 to 7 ስራ ከመሄዳችሁ በፊት እያንዳንዳችሁ እንድትሳተፉ በእግዚአብሔር ፊት በጸሎት መንፈስ ወደ ስራ መስሪያ ቤት መሄድ ትልቅ በረከት ነው። ጸልዩ። we need revival። ለከተማይቱ ሪቫይቫል፣ ለሀገር ሪቫይቫል ያስፈልገናል። ለአሜሪካ ሪቫይቫል ያስፈልገናል ወገኖች። ስለዚህ ይሄ ለዚህ ሪቫይቫል የምስጋና ሰዎች እንሁን። እግዚአብሔር ሆይ ስለሚመጣው ሪቫይቫል፣ ስለሚመጣው ማስተዋል፣ ስለሚመጣው እሳት፣ ስለሚመጣው ፍቅር፣ ስለሚመጣው እርቅ፣ ስለሚመጣው መያያዝ፣ ስለሚመጣው ትንሣኤ እናመሰግናለን ብለን የምንጸልይበት ጊዜ ነውና ሁላችሁ ማናችሁም አደራላችኋል። ምንም አታተርፉም። from 6 to 7 አንድ ሰዓት ብዙ ነው የምታተርፉት ብትገቡ። ባታደርጉ ግን ምንም ብዙ ማትጠቀሙም። ቀናችሁ ሚዝሬብል ይሆናል።
በዚህ ሁሉ ውስጥ ወገኖቼ ማድረግ ያለብን የጌታን ድምፅ ጠብቁ። ስታመሰግኑ የጌታን ድምፅ ጠብቁ። የጌታን ምሪት አስተውሉ። ጌታ ዛሬ ምን አድርግ አለ? ምን ተናገር አለ? ለማን ደውል አለ? የትኛውን ስልክ መልስ አለ? ለየትኛውን ስልክ አትመልስ አለ? ሰዎች ዝም ብለው እንደው ህይወታቸው ኑሯቸው በዩቱብና በዚህ እነዚህ ሌቦች፣ አዝመሳዎች፣ ውሸተኞች ያን ሁሉ ጋርቤጅ እዛ ላይ አድርገው አንተ እዛ ቁጭ ብለህ እነሱም ጋርቤጅ ኔቨር ዱ ዳት። ጊዜ ወርቃማ ነው። እግዚአብሔር የሰጠ ህይወትን በዚህ በእነሱ ወሬ እንዴት ትጨርሳለህ? አናደርግም እንደሱ። ጊዜያችን የጌታን ድምፅ የምንጠብቅበት፣ የምንጸልይበት፣ ምሪቱን የምናስተውልበት፣ ወንጌልን የምናካፍልበት፣ ግራ ለተጋቡቱ ለነሱ ወንጌል ያስፈልጋቸዋል። ወንጌል የማያስፈልገው ሰው በምድር ላይ የለም። የጌታን መንፈስ መታዘዝ፣ የጌታን ፍቅር፣ በጌታ ፍቅር መመላለስ፣ ይሄ ነው። የእግዚአብሔር እሳት ያግኘን። የእግዚአብሔር መንፈስ ቅዱስ ያግኘን። ድሮ አንድ መዝሙር ነበረ፣ እሳት እሳት ነው ጩኸቴ እስከ ሞትም ፍላጎቴ። ታውቃለህ? አልደረስክበትም? እሺ፣ እንደዛ ይላል። እሳት እሳት ነው ጩኸቴ። ያን ጩኸት እግዚአብሔር ይስጣችሁ። ቤታችሁን፣ ኑሯችሁን፣ ህይወታችሁን፣ ትዳራችሁን፣ ህዝባችሁን የሚፈውስ ያን እሳት እግዚአብሔር ይስጠን። ያን ጩኸት ይስጠን። እሳት እሳት ነው ጩኸቴ። እሳት እሳት እስከምትፈቱ ዝም አትበሉ። ሰይጣን እንደፈለገ ሲያንገላታችሁ፣ እንደ ኳስ ሲጫወትባችሁ፣ በገሊት ወሬ፣ በገሌ ወሬ፣ በዛ ዶንት ዱ ዛት። ኑሯችሁ በጣም የከበረ ነው። እድሜያችሁ በጣም የከበረ ነው። ጊዜያችን በጣም የከበረ ነው። ከእንደዚህ አይነት ፍሬ ቢስ ነገር ጋር አንያያዝም። ታዲያ የምስጋና ሰዎች ስንሆን እግዚአብሔር ለሰጠን እናመሰግነዋለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ክብር ሁላችን ብድግ እንላለን። ዛሬ እንደምታዩት የቅዱስ ቁርባን ጊዜ አለ እና ቅዱስ ቁርባን ጌታ ኢየሱስ ክርስቶስ ያን ለዘላለም በደነገገ ጊዜ የአዲስ ኪዳን ደሜ ይህ ነው አለ። የአዲስ ኪዳን ከእግዚአብሔር ጋር አዲስ ቃል ኪዳን፣ የአዲስ ኪዳን ደም፣ የአዲስ ኪዳን ደም፣ የአዲስ ኪዳን ደም፣ እንዴትም የሚያነጻ ደም፣ የሚፈውስ ቃል ኪዳን፣ የእርቅ ቃል ኪዳን፣ የአባትነት ቃል ኪዳን ጌታ ይገባልን። ክብር ለዘላለም እስከ ዘላለም። ፓስተሮች ወደፊት ትመጣላችሁ። ሁላችን በጸሎት መንፈስ እንሁን። ሁላችን በጸሎት መንፈስ እንሁን። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ወገኖቼ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። ያነጻል። አሜን። ያነጻል። ካለንበት ሁኔታ ነፃ ያወጣናል። ካለንበት ውድቀት ነፃ ያወጣናል። የመስቀሉ ደም የሚያነጻ ደም ነው። የሚፈውስ ደም ነው። የሚፈታ ደም ነው። የሚመራ ደም ነው። የመስቀሉ ደም የእግዚአብሔር ቃል ኢየሱስ ክርስቶስ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉታል። ሥጋውን ሰጠን። ከዘላለም ዘላለም መጥቶ የእግዚአብሔር ልጅ
ምን አደረገ? ራሱን ቆርሶ ሰጠን። ዛሬን ለወራችን የሚያዘጋጀንን ለጸሎታችን የሚያዘጋጀንን ይህንን ጊዜ የቅዱስ ቁርባንን በመካፈል የጌታን ሥጋና ደም በመውሰድ እንዘጋጃለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለምም ይሁን። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ መርምረን፣ እያንዳንዳችንን መርምረን። በውስጣችን ጌታው ጠማማ ነገር ካለ፣ በውስጣችን ጥላቻ ካለ፣ በውስጣችን ክፋት ካለ፣ በውስጣችን በደል ካለ፣ በውስጣችን ጌታ እግዚአብሔር አመፅ ካለ በናዝሬቱ በክርስቶስ ኢየሱስ ስም ይቅር በለን። በፊት ማንኛውም ነገር ትንሽ ነገር ትልቅ ነገር የሚባል የለም። ከማንኛውም ነገር ነፃ እንድታወጣን እንጠይቃለን። ክብር ለዘላለም እስከ ዘላለም ላንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ወደፊት መጣችሁ ትወስዳላችሁ። እንጠባበቃለን። በአንድ ላይ እንወስዳለን። ሃሌሉያ። በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው። ሲወድ ጌታ እስከ መስቀል 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 ነው። ዛሬ ይዞ ነገን አይለቀኝ፣ ሂድ ብሎ አያባርረኝ። ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል።
እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እገረማለሁ በሕይወቴ ትውስ ሲለኝ ትላንቴ እገረቃለሁ በአባቴ እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እደነቃለሁ በሕይወቴ ትውስ ሲለኝ ትላንቴ እደነቃለሁ በአባቴ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። የእግዚአብሔር ልጅ የናዝሬቱ ኢየሱስ ለዘላለም ዘላለም የደነገግኸው ቃል ኪዳን በቃል ኪዳን የፈውስ ቃል ኪዳን የምሕረት ቃል ኪዳን ያደረግሽበት በዚህ ሥጋ ጌታ ሆይ ወደ አንተ ቀረም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በአንተ ስምና ዘላለማዊ ጸጋ እያንዳንዳችን አንተ ስለ በደላችን ቆሰለ ተብሎ እንደ ተጻፈ ስለ በደላችን ቆሰልክ፣ ስለ በደላችን ሕይወትን ሰጠ፣ ስለ በደላችን በመስቀል ላይ ተሰቃየ። ጌታ ሆይ አንተ ዛሬ በምሕረቴ እያንዳንዳችንን እየን። ይሄንን ሰውነታችንን በፈውሲ ተመልከት። ይሄንን ሰውነታችንን በብርታቲ ተመልከት። በናዝሬቱ በጌታ በኢየሱስ ክርስቶስም ፈውስ የሚያስፈልጋቸው ሁሉ ይፈወሱ። የፈውስ ጸጋ ይፍሰስ። የፈውስ ምሕረት ይምጣ። ታምራቲ በእያንዳንዱ ሕዝብ ላይ በእያንዳንዱ ሰው ላይ ይገለጥ። ስለ ሰጠን ጊዜና ስለዚህ እናመሰግናለን። በክርስቶስ ኢየሱስ ሕያውና ዘላለማዊ ስም አሜን። በአንድ ላይ ህብስቱን እንወስዳለን። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። የፈውስ ቃል ኪዳን፣ የምሕረት ቃል ኪዳን፣ የሕይወት ቃል ኪዳን የገባህልን የእግዚአብሔር ልጅ ደሜ ከኃጢአት ሁሉ ያነጻልና በናዝሬቱ በጌታ በኢየሱስ ክርስቶስ ስም ደሜ እያንዳንዳችንን ዛሬ ያንጻል። ማንም ሰው ከዚህ ቤት ሳይፈወስ ሳይነጻ ሳይፈታ እንዳይወጣ በናዝሬቱ በክርስቶስ ኢየሱስ ስም ጸለይን። ጌታ ሆይ ይህ የቃል ኪዳን ስጦታዬን እንደ ቃል በእምነት እንቀበለዋለን። ክብር ለዘላለም እስከ ዘላለም አሁንም ለዘላለም እስከ ዘላለም ላንተ ይሁን። ጽዋውን በአንድ ላይ እንወስዳለን።
የሚያስወድድ ከላይ ከዙፋን የሚያስወርድ እርቃንህን ሆነ ያለ በፍታ ክብር መልሰሃል የኔ ጌታ አስቀምጠኸኛል በከፍታ ክብር መልሰሃል የኔ ጌታ አስቀምጠኸኛል በከፍታ ብወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስም ብወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስም ንገረማለሁ ዝም ብዬም እደነቃለሁ በሕይወቴም ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴም ንገረማለሁ በሕይወቴ ትውስ ሲለኝ ትላንቴም ንገረማለሁ በአባቴ የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሳየው አግኝቻለሁ መላ የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሳየው አግኝቻለሁ መላ እንደ ንስር ወደ ላይ ወደ ላይ ወደ ላይ 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 ጸጋ በዝቶ ከብሬአለሁ ዘመን መጥቶ ታስቤያለሁ ምሕረት ለኔ ተስፋ አቆመችኝ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ አሰሰ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ችላ አላልኩትም የዋልከው ውለታ ማን ያድነኝ ነበር ሞቶ በኔ ቦታ ሞቶ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጤ መዳኔ ሌላ ታምር ባይኖር በቂ ነው ይለኔ በቂ ነው ይለኔ ሌላማ ሌላ ነገር የለኝም በውስጤ ሌትም ማለዳ ሁሌ ለኔ በርቄ ነው ኢየሱስ ሌላማ ሌላ ነገር የለኝም በውስጤ ሌትም ማለዳ ሁሌ ለኔ በርቄ ነው ኢየሱስ ሃሌሉያ ሃሌሉያ። ሰማይንም ምድርንም የሚገዛ ኃያልና ድንቅ የሆነ የዘላለም እግዚአብሔር ዛሬ በሕይወታችን በማዕከላችን ስላለ ስለሚመላለስ ስለሚኖር ስለሚሠራ ክብር አሁንም እስከ ዘላለምም ለእርሱ ይሁን።
ዛሬ ጌታ ሆይ በማዕከላችን አለ። በእያንዳንዳችን ሕይወት ሥራዬን ትሠራለህ። ከዓለም ክርክምርክ ከዓለም ነገር ትዋጀናለህ። መንገድን ታሳየናለህ። በቅዱስ መንፈስ ትሞላናለህ። ታሪካችን ለዘላለም ይለወጣል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ ፈውስ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም ፈውስ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም ቅባት ይሁን። ይህ ልዩ ሳምንት ልዩ ወር ይሁን። የምስጋና ወር፣ የእልልታ ወር፣ ጌታዬ አንተ ማንነትን የምትገልጥበት ወር ይሁንልን። ክብር ለዘላለም እስከ ዘላለም ላንተ ይሁን። የእስራኤል አምላክ እግዚአብሔር ሕይወታችሁን ይባርክ፣ ዘመናችሁን ይባርክ። በመውጣት በመግባት ተባረኩ። በኑሮ ተባረኩ። በሥራ ተባረኩ። በትዳር ተባረኩ። በልጆች ተባረኩ። በልጆች ልጆች ተባረኩ። እግዚአብሔር ኑሯችሁን ይባርክ። በሰላም ተባረኩ። በፍቅር ተባረኩ። በቸርነት ተባረኩ። የእስራኤል ቅዱስ እግዚአብሔር ይባርካችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ። ሃሌሉያ። አንድ ሁለት ሰው አቅፋችሁ ባርካችሁ። እግዚአብሔር ይባርካችሁ። የእስራኤል ቅዱስ እግዚአብሔር ይባርካችሁ። ተባረኩ።